ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። እንግሊዝኛ መማር የፈለጋችሁ ልጆች መጀመሪያ ማወቅ ያለባችሁ ወይም መማር ያለባችሁ ይህን ቪዲዮ ነው። ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታችሁ ይብዛ። በዛሬ ትምህርታችን ደግሞ ለየት ባለ መንገድ አማርኛ ቃላቶችን በእንግሊዝኛ ማንበብ ይሆናል ማለት ነው። እንግዲህ በተደጋጋሚ ከአሁን በፊትም የሰራኋቸው ቪዲዮዎች አሉ። በጣም ብዙ ልጆች ላይክ አድርጋችኋል፣ ወዳችሁታል። በዛሬ ደግሞ ከዛ በተሻለ መንገድ ቀላል በሆነ አገላለጽ ፊደላቶቹን ከዚህ ላይ ያስቆጥራችሁና መጨረሻ ላይ እንደገና ደግሞ ቃልን እየመሰረትን አማርኛን በእንግሊዝኛ የምናይ ይሆናል ማለት ነው። ቤተሰቦች አዳዲስ ሲሆናችሁ ሰብስክራይብ አድርጋችሁ ለቻናሉ ቤተሰብ ሁኑ። እንዲሁም ላይክ በማድረግ ለሌሎች ዩቲዩብ እንዲያደርሰው ማድረግ ይቻላል። ለሌሎች ለጓደኞቻችሁ ደግሞ ይጠቅማል ብላችሁ ለምታስቡት ሼር አድርጉላችሁ። በደንብ ያስተምራችኋል ማለት ነው። እስከ ቪዲዮአችን መጨረሻ በደንብ ተከታተሉት። ይህንን አይታችሁ አልገባኝም ማለት ውሸት ነው ማለት ነው። ስለዚህ እስከ መጨረሻው በደንብ ተከታተሉኝ። መልካም ቆይታ። እሺ እዚህ ላይ እንደምታዩት ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ስለዚህ እነዚህ በአማርኛ ሀ ማለት ሀ ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ። በትክክል። ስለዚህ አሁን የምትይዙት ነገር ሀ የሚለው ኤች ኤ ሁለት የእንግሊዝኛ ሌተር ነው የሚሆነው ማለት ነው። ሀ ለሚለውን ድምፅ ለመጻፍ ኤች ኤ ነው የምናደርገው። ሁ ለማለት ደግሞ ኤች ዩ፣ ሂ ለማለት ኤች አይ፣ ሃ ለማለት ኤች ኤ፣ ሄ ለማለት ደግሞ ኤች ኢ፣ ህ ለማለት ኤች ብቻዋን፣ ሆ ኤች ኦ ማለት ነው። ሁለተኛ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ኦኬ ሶ ቀጣይ ለሚለው ደግሞ ኤልዩ፣ ሉ ለሚለው ኤልዩ፣ ሊ ኤልአይ፣ ላ ኤልኤ፣ ሌ ኤልኢ፣ ል ኤል፣ ሎ ኤል ኦ፣ ኤል ኦ፣ ሎ ኤል ኦ። ኦኬ በትክክል። ከዛ ሀ ማለት ሀመርዋ ወይም ሀ ተመሳሳይ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ጥሩ። ይህንን ደግሞ ስንጽፈው በእንግሊዝኛ ሀ ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ ይሆናል ማለት ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። በጣም ጥሩ። ስለዚህ መ ማለት ኤምኢ፣ ሙ ኤምዩ፣ ሚ ኤምአይ፣ ማ ኤምኤ፣ ሜ ኤምኢ፣ ም ኤም፣ ሞ ኤም ኦ ይሆናል ማለት ነው። ስለዚህ ከዚህ በኋላ ደግሞ አሁን ከዚህ ላይ ማየት ያለባችሁ የመጀመሪያዎቹ ከሀ በስተቀር ኢን ይወስዳሉ። ሁለተኛዎቹ ደግሞ ዩን ይወስዳሉ። ሶስተኛዎቹ ደግሞ አይን ይወስዳሉ። አራተኛዎቹ ኤን፣ አምስተኛዎቹ ኢ፣ ስድስተኛዎቹ ቫውል የላቸውም፣ ሰባተኛዎቹ ኦ የሚለውን
ይወስዳሉ ማለት ነው። ስለዚህ ከሀ በስተቀር ሁሉንም በዚህ መንገድ መያዝ ትችላላችሁ። ኦኬ ቀጣይ ስንሄድ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ይላል ማለት ነው። ሰ ለማለት ኤስኢ፣ ሱ ለማለት ኤስዩ፣ ሲ ለማለት ኤስአይ፣ ሳ ለማለት ኤስኤ፣ ሴ ለማለት ኤስኢ፣ ስ ለማለት ኤስ፣ ሶ ለማለት ኤስ ኦ ይሆናል ማለት ነው። ኦኬ ከዚህ ቀጥለን የምናገኘው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ኦኬ ስለዚህ ረ ማለት አርኢ፣ ሩ አርዩ፣ ሪ አርአይ፣ ራ አርኤ፣ ሬ አርኢ፣ ር አር፣ ሮ አርኦ። ኦኬ እንግዲህ ትንሽ ፈጠን ያልኩባቸው ቪዲዮዎች ወደኋላ በግል የሰራሁት ቪዲዮ አለ 1 ሰዓት ከምናምን 50 ደቂቃ የሚሆን ቪዲዮ ተመልሳችሁ ማየት ትችላላችሁ። በዋነኝነት ዛሬ ማሳየት የፈለጉት እንዴት አገጣጥማችሁ ማንበብ እንደምትችሉ የሚለውን ስለሆነ ለዛ ነው ማለት ነው የፈጠንኩት። ኦኬ ስለዚህ ሰ ቀጣይ የምንሄደው ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ኦኬ ሰ ኤስኢ፣ ሱ ኤስዩ፣ ሲ ኤስአይ፣ ሳ ኤስኤ፣ ሴ ኤስኢ፣ ስ ኤስ፣ ሶ ኤስ ኦ። በጣም ጥሩ። ከዛ ከዚህ ላይ ለየት የሚለው ደግሞ ሸ ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ይላል። ስለዚህ ሸ 3 ነው የሚሆኑት። ሸ ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ ይሆናል ማለት ነው። ኦኬ ቀጣይ ቀን ነው የምናገኘው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ይሆናል ማለት ነው። ቀ ኬኢ፣ ቁ ኬዩ፣ ቂ ኬአይ፣ ቃ ኬኤ፣ ቄ ኬኢ፣ ቅ ኬኬ፣ ቆ ኬኦ። እሺ ስለዚህ ከዚህ ቀጥለን የምናገኘው ደግሞ በ ይሆናል ማለት ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በጣም ጥሩ። ስለዚህ በ ማለት ደግሞ በ ቢኢ፣ ቡ ቢዩ፣ ቢ ቢአይ፣ ባ ቢኤ፣ ቤ ቢኢ፣ ብ ቢ፣ ቦ ቢ ኦ። እሺ ቀጣይ ተ፣ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ ተ ቲኢ፣ ቱ ቲዩ፣ ቲ ቲአይ፣ ታ ቲኤ፣ ቴ ቲኢ፣ ት ቲ፣ ቶ ቲኦ ይሆናል ማለት ነው። ከዚህ በኋላ ቸ፣ ቸ። እሺ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ ቸ ሲኤችኢ፣ ቹ ሲኤችዩ፣ ቺ ሲኤችአይ፣ ቻ ሲኤችኤ፣ ቼ ሲኤችኢ፣ ች ሲኤች፣ ቾ ሲኤች ኦ ይሆናል ማለት ነው። ከዚህ በኋላ የምናገኘው ሀ ነው። ሀ ሌላኛው ሀ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ሀ ያው ከላይ እንዳየነው ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ
ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ። እሺ ከዚህ በኋላ የምናገኘው ነ ነ ነ ኑ ኒ ና ኔ ን ኖ። እሺ ከዛ ነ ማለት ኤን ኢ፣ ኑ ማለት ኤን ዩ፣ ኒ ማለት ኤን አይ፣ ና ማለት ኤን ኤ፣ ኔ ኤን ኢ፣ ን ኤን፣ ኖ ኤን ኦ፣ ኘ ጂኤን ኢ፣ ኙ ኙ ጂኤን ዩ፣ ኚ ጂኤን አይ፣ ኛ ጂኤን ኤ፣ ኘ ጂኤን ኢ፣ ኚ ጂኤን፣ ኞ ጂኤን ኦ ይሆናል ማለት ነው። ኦኬ ከዚህ በኋላ የምናየው አሁን ቃላቶችን የመሰረትንን በአማርኛ የመሰረትናቸው እንዲሁም በእንግሊዘኛ በመቀየር መለማመድ ነው ማለት ነው። ከዚህ ላይ እንደምታዩት ሁለተኛ ድምጾች የምትለዩበት አማርኛው ከሆነ ከጎናቸው ላይ ቅጥያ አለው ማለት ነው። ላይክ በደንብ ተመልከቱት። ሙሉዎቹ ከጎናቸው ላይ ቅጥያ አላቸው ማለት ነው። ሁ ስንል፣ ሉ ስንል፣ ከዛ ሁ ስንል፣ ሙ ስንል ሁለተኛ ላይ ያሉት ቅጥያ አላቸው ማለት ነው። ስለዚህ በእንግሊዘኛ ከሆነ ደግሞ መለያቸው ምንድነው? ዩ ቫውል ዩን ነው የሚወስዱ ወይም አናባቢያቸው ዩ ነው። ሙሉዎችን ስታዩ ሁለተኛ ላይ ያሉት ዩ ናቸው ማለት ነው። ዩ ናቸው ማለት ነው። ከዛ ሶስተኛዎቹን ስታዩ ደግሞ አማርኛዎቹ የምትለዩበት ከታች ከእግራቸው ላይ ቅጥያ ያላቸው እንደዚህ ልክ እንደዚህ ቅጥያ ያላቸው ሂ፣ ሊ፣ ሂ፣ ከዛ ሚ፣ ከዛ ሲ፣ በቃ በዚህ መንገድ መያዝ ትችላላችሁ ማለት ነው። በእንግሊዘኛ ደግሞ የምትለዩበት አይ የምትለዋ አናባቢ አለች። አይ አይ ልክ ሶስተኛዎችን ስታያቸው አይ አላቸው ማለት ነው። ስለዚህ እነዚህ ሶስተኛ ናቸው። በዚህ መለየት ትችላላችሁ ማለት ነው። አራተኛዎቹ በአማርኛ ያው ወደ ሶስት አይነት ባህሪ ያላቸው እግራቸው ላይ ቀጥ ያለ ምልክት አላቸው። አንዳንዶቹ ደግሞ እግራቸው አጣራ አጭር አለ በግራ በኩል ልክ እንደዚህ ማለት ነው። ስለዚህ በዚህ መንገድ መለየት ትችላላችሁ። ሌላው ደግሞ በእንግሊዘኛ ኤ ነው። አናባቢያቸው ኤ ነው። ኤች ኤ፣ ኤል ኤ፣ ኤች ኤ፣ ኤም ኤ፣ ማ፣ ሳ ልክ እንደዚህ ነው። ኤ ነው ዋና መለያቸው ማለት ነው አራተኛዎቹ። አምስተኛዎቹን ስንሄድ ደግሞ በአማርኛ ስንሄድ ቀለበት አላቸው በቀኝ በኩል ልክ እንደዚህ ማለት ነው። ቀለበት አላቸው ከእግራቸው ላይ። በእንግሊዘኛ ደግሞ ኢ ነው። ኢ ነው አናባቢያቸው ኢ። ይኸው ኢ ኢ ኢ እነዚህን ይመስላሉ ማለት ነው። ስድስተኛዎቹን ስንሄድ የአማርኛቸው ያው በቋሚነት መለያ የላቸውም። ነገር ግን እንግሊዘኛው ቫውል አያስፈልጋቸውም። ኤች፣ ኤል፣ ል፣ ኤች እንደ ህ፣ ከዛ ም፣ ኤም ብቻውን። ስለዚህ ቫውል ከሌላቸው ስድስተኛ ናቸው ማለት ነው። ሰባተኛዎቹም በአማርኛ ለመለየት አስቸጋሪ ናቸው። በግል ማወቅ ያስፈልጋል በደንብ እያንዳንዳቸው መለየት። እንግሊዘኛ ጋር ስትሄዱ ግን ኦ ነው አናባቢያቸው መጨረሻው ላይ ኦ ልክ እንደዚህ ኦ ኦ ኦ ይኸው ኦ ነው ሙሉ ማለት ነው እስከታች ስትሄዱ። ስለዚህ በዚህ መንገድ መመስረት ማለትም መለየት ትችላላችሁ ማለት ነው። ስለዚህ አሁን ከዚህ ጋር ቃል መስርቻለሁ እንደዚህ ማለት ነው። ሶ እነዚህን አንድ በአንድ እናያለን። ሆ ሆ ሄ ይላል እዚህ ላይ ሆ ሄ ሆ ሄ። ስለዚህ ሆ ማለት እዚህ ጋር ነው። ሆ ማለት ኤች ኦ ነው እዚህ ጋር ወስዳለሁ ሆን። ከዛ ሆ ከዛ ሄ ማለት ኤች ኢ ነው ከዚህ ጋር ማለት ነው። በሄ ስትሬት ሄዱና ኤች ኤን ትወስዳላችሁ። ይኸው ሆ ሄ ልክ እንደዚህ ጻፍኩ ማለት ነው። ቀጣይ ሁሉ ሁሉ ስንል ሁ ማለት ይኸው ኤች ዩ እንወስዳለሁ እንዳለ እንደዚህ ነው ወስዳለሁ ሁ
ከዛ ሉ እነዚህን እወስዳለሁ ማለት ነው ሁለቶቹን። ስለዚህ በእንግሊዘኛም በአማርኛም ይኸው እንደዚህ ጻፍኩኝ ማለት ነው። ከዛ ሁሌ ይሄኛው ደግሞ ሁሌ። ስለዚህ ሁሌ ማለት ደግሞ ይኸው እዚህ ጋር ይኸው እነዚህን እወስዳለሁ። ከዛ ደግሞ ሌ ማለት ከዚህ ጋር እነዚህን እወስዳለሁ ማለት ነው። ስለዚህ ሁሌ በአማርኛም በእንግሊዘኛም ይሄን ይመስላል። ከዛ ማሞ። ስለዚህ መጀመሪያ ማን እንወስዳለን? ማለት ይቺ ነች። በአማርኛም በእንግሊዘኛም ይህን ትጽፋላችሁ። ከዚህ ጋር ደግሞ ይህን ትጽፋላችሁ ኤምኦ። ይህን ይመስላል ማለት ነው። ቀጣይ ደግሞ ሙሴ። ስለዚህ የሚለው መጀመሪያ ይሄን እወስዳለሁ። በአማርኛም በእንግሊዘኛም እጽፋለሁ። ከዛስ ሴ ማለት ይሄ ነው። ኤስኢ እና ይሄን ይመስላል ማለት ነው። ሙሴ በአንድ ላይ ይሄን ሙሴ ይላል በአማርኛም በእንግሊዘኛም ማለት ነው። ቀጣይ መራ። መጀመሪያ መን እወስዳለሁ። መጀመሪያ መን እወስዳለሁ። እሺ ማለት ኤምኢ ነው እዚህ ጋር ይኸው ይህን እወስዳለሁ። ከዛ ራ ማለት ይህን እወስዳለሁ። አርኤ ይኸው ይህ መራ ይላል። መራ ይላል ማለት ነው። ከዛ ሙሳ ይሄ ማለት ነው። ማለት ከዚህ ጋር ነው። ኤምዩ ሳ ማለት ደግሞ የዚህ ጋር ሙሳ። ስለዚህ ሙሳ የሚለው ይሄን ይመስላል ማለት ነው። ኤምዩ ኤስኤ በአማርኛ 2 በእንግሊዘኛ 4 ማለት ነው። በጣም ጥሩ። ከዛ ደግሞ ምን ያለ ሻማ መጀመሪያ ሻን እንጽፋለን ማለት ነው። ማለት ይኸው ኤስኤችኤ ማለት ደግሞ ቅድም እንደጻፍነው ኤምኤ ይሆናል ማለት ነው። ሻማ በአንድ ላይ ሲጻፍ ይሄን ይመስላል። ኦኬ ከዛ ምን ይላል? ይሄ ቃሉ ማለት ኬኤ ነው እዚህ ጋር ኬኤ። ከዛ ሉ ማለት ከላይ እንሄድና ኤልዩ ማለት ኤልዩ። ስለዚህ ቃሉ አገጣጥመን ስንጽፍ ይህን ይመስላል ማለት ነው። ቃሉ ኬኤልዩ። ከዛ ይህኛው ደግሞ ባቢ። ስለዚህ ማለት መጀመሪያ ቢኤ ነው። ከዛ ቢአይ። ስለዚህ እነዚህን አምጥተን መጻፍ ነው እንደዚህ ማለት ነው። ባቢ። እሺ ከዛ ቱታ ማለት ቱታ መጀመሪያ ቱን እንጽፋለን። ማለት ትይዩ ነው። ማለት ቲኤ ነው እዚህ ጋር። ልክ ቱን እንደዚህ እንወስዳለን። ቱን ከዚህ እናመጣለን። መጀመሪያ ስንል ታን እንወስዳለን እንዳልባለበት ታን ደግሞ ይኸው እዚህ ጋር አመጣዋት ማለት ነው። ልክ ቱታ ሲል ይሄን ይመስላል። እሺ ከዛ ማለት ቲኢ ሲኤችኢ ይኸው በአንድ ላይ ያመጣሁት ተቸ። እሺ ሃና ኤችኤ ና ኤንኤ ይሄን ይመስላል። ኤንኤ ሃና ይላል ማለት ነው። ቀጣይ ነኝ ማለት ኤንኢን ወሰድኩኝ። ከዛስ ስንል
ጂኤን ማለት ነው። ስለዚህ ነኝ ብለን በዚህ መንገድ እንጽፋለን ማለት ነው። ቤተሰቦች በጣም ግልጽ እንደሆነላችሁ ተስፋ አድርጋለሁ። ሁላችሁም ላይክ ያላደረጋችሁ ላይክ አድርጉ ይህን ቪዲዮ። በቀጣይ ቪዲዮ ይህንና ሌላም የተለያዩ ቪዲዮዎችን እሰራላችኋለሁ። እስከምንገናኝ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።